ሶሻል ሚዲያ የሚለውን ቃል ኦልሞስት የማያውቀው የለም። በሶሻል ሚዲያ ደግሞ እኔን ጨምሮ በጣም ብዙ ሰዎች በብዙ ሺዎች የሚቆጠሩ ገንዘቦችን እየሰራ እንገኛለን። ከሶሻል ሚዲያ ጋር እኩል ደግሞ ተፈላጊነቱ እየጨመረ የመጣው አንድ ፊልድ አለ። እሱም ሶሻል ሚዲያ ማርኬቲንግ ይባላል። በዛሬው ቪዲዮም ገና ሶሻል ሚዲያ ማርኬቲንግን እየጀመራችሁ ከሆነ ወይም ደግሞ ጀምራችሁ ስትራክቸርድ ወይም ፎርማል በሆነ መንገድ ለማስኬድ ፕላን ካረጋችሁ፣ ከዚህ በተጨማሪ ደግሞ ልክ እንደኔ ቢዝነስ ኦነር ሆናችሁ የቢዝነሳችሁን ሶሻል ሚዲያ በራሳችሁ መንገድ ሃንድል ማድረግ ከፈለጋችሁ ምንም አይነት አቴንሽናችሁን ብዙ ቦታ መበታተን ሳይኖርባችሁ የሶሻል ሚዲያ እውቀታችሁን በብዙ እጥፍ የሚያሳድጉላችሁ 6 ወሳኝ ሰዎች ሼር አረጋችሁ። እነዚህ ሰዎች እኔ ህይወት ላይ በጣም ትልቅ ኢምፓክት አምጥተዋል። እነሱን በማየት ሶሻል ሚዲያን ጥንቅቅ አድርጌ ተረድቻለሁ። ገና ብዙ የሚቀረኝ ነገር ቢኖርም ግን ያለኝን አዌርነስ ከዜሮ ኦልሞስት ወደ 10 እጥፍ አካባቢ ውስጥ ያደረጉልኝ እነዚህ ሰዎች ናቸው። በዚህ ቪዲዮ እነዚህ ሰዎች ምን ነገሮች ላይ ፎከስ አድርገው እንደሚያወሩ፣ ከዛ በተጨማሪ ደግሞ ሀሳባችሁን ብዙ ቦታ መበታተን ሳይጠበቅባችሁ እናንተ የምትፈልጉት ኤሪያ ላይ ፎከስ አድርጋችሁ እነዚህ ሰዎችን በማየት የሶሻል ሚዲያ አጠቃቀማችሁ ፕላስ ደግሞ በሶሻል ሚዲያ የምትሰሩትን ጀነሬት የምታደርጉትን ገንዘብ ስኬል ማድረግ ትችላላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ መጀመሪያው የመጀመሪያ ስትሮንግሊ ሪከመንድ የማደርጋችሁ ሰው ጌሪ ቪ ነው። ጌሪ ቪ እኔ ፐርሰናሊ የሶሻል ሚዲያ ኤክስፐርት ብዬ መጀመሪያ ከማስቀምጣችሁ ሰዎች ውስጥ አንዱ ነው። ሶሻል ሚዲያ የሚረዳበት መንገድ፣ የሶሻል ሚዲያን ትሬንድ የሚገልጽበት መንገድ፣ ስፔሻሊ ደግሞ ሶሻል ሚዲያ ላይ ፎከስ ያደረጉ ስለ ሶሻል ሚዲያ ኢንዲቴል የሚናገሩ መጽሐፎችን ጽፏል። እንደነ ዴይ ትሬዲንግ አቴንሽን፣ ስፔሻሊ እኔም በደንብ ደጋግሜ ያነበብኩት መጽሐፍ አለ። ጃብ ራይት ሁክ፣ ክራሽ ኢት ክራሽንግ ኢት የሚባሉ መጽሐፎች አሉ። እነዚህ ኦቨርኦል ምንድነው ሶሻል ሚዲያ ላይ ፎከስ አድርጎ ነው የጻፋቸው መጽሐፎቹን እና እንዴት አድርጋችሁ ሶሻል ሚዲያ እንደምትረዱ በቃ በደንብ አድርጎ ኢንዲቴል የሚያስረዳችሁ ሰው ነው። ጀስት የነበረውን ትሬንድ ከመጀመሪያው አሁን ኦልሞስት ከሶሻል ሚዲያ ወደ ኢንትረስት ሚዲያ እየሄድን ነው። ኦልሞስት ስለዚህ ነገር መጀመሪያ ሲያወራ የነበረ ሰው እሱ ነው እና ምንድነው ሲያወራ የነበረው እያልክ ግራ ሲገባ ነበርና ኦቨርኦል ሶሻል ሚዲያ እንዴት ይሰራል እያንዳንዱ ፕላትፎርም ላይ እንኳን ስፔሲፊክ እየገባ ባይነግራችሁ ያ ኤክስፕሌን የሚያደርግበት ጊዜ አለ። ኢንዲቴል ጊዜ ሰጣችሁ ከተረዳችሁ ስለ ዩቲዩብ፣ ስለ ፌስቡክ፣ ስለ ቲክታክ፣ ስለ ትዊተር እንዴት እንደሚሰሩ እንዴት ኦፕሬት እንደሚያደርጉ ይነግራችኋል። ግን ኦቨርኦል ጌሪ ቪ ላይ ፎከስ አድርጋችሁ እንድታዩ የምፈልገው ምንድነው ኦቨርኦል ትሬንዱ ወዴት እየሄደ ነው፣ ሶሻል ሚዲያ ኦቨርኦል እንዴት ነው የሚሰራው፣ እንዲህ ኒሽ ዳውን አድርጋችሁ ሳይሆን ኦቨርኦል እንቅስቃሴዎች ምን ይመስላሉ የሚለውን ነገር ለመረዳት ከፈለጋችሁ ጌሪ ቪ ላይ ነው መሄድ ያለባችሁ። በጣም ብዙ እውቀቶችን ነው የምታገኙበት። የተለያዩ ሰዎችን ኢንተርቪው ያደርጋል። ስለ ቢዝነስ፣ ስለ ፐርሰናል ዴቨሎፕመንት ያወራል፣ ስለ ዲሲፕሊን ያወራል እና ሶሻል ሚዲያ ላይ የሚገጥሟችሁን ሀስሎች ኦልሞስት ኤክስፒሪየንስድ ከሆነ ሰው ለረጅም ዓመት ቢዝነሱ ላይ ከቆየ ሰው በቀላሉ መረዳት ትችላላችሁ። ሶሻል ሚዲያ ላይ በደንብ አድርጋችሁ ፎከስ አድርጋችሁ መስራት የምትፈልጉ ከሆነ በመጀመሪያነት ፎከስ አድርጋችሁ ማየት ያለባችሁ ጌሪ ቪ ላይ። ቀጥሎ የምንመጣው ወደ ሀገራችን ሰው ነው which is አሮን ካሚል። I love this guy ማለት ስለ ሶሻል ሚዲያ ያለው አዌርነስ ፕላስ ደግሞ ሂዝ በጣም ኤክስትሪምሊ ያንግ እና የተለያዩ ፖድካስቶችን አዳምጫለሁ፣ የተለያዩ ኢንተርቪዎችን ሰምቻለሁ፣ ኢቨንቶቹን ኦልሞስት በቪዲዮ መልክም ለማየት ሞክሬያለሁ። ስለ ሶሻል ሚዲያ ያለው ስለ ዲጂታል ዓለሙ ያለው አዌርነስ እኔ ሎካል ጌሪ ቪ እለዋለሁ። ማለት ጌሪ ቪን ወርልድ ዋይድ ማየት ከፈለጋችሁ ኢትዮጵያ ላይ እየተከናወኑ ያሉትን ነገሮች ደግሞ ከአሮን ካሚል መማር ትችላላችሁ እና ሶሻል ሚዲያ ላይ ያለው አንደርስታንዲንግ በጣም አሪፍ ነው። የተለያዩ ኢንሳይቶች አሉት፣ እንዴት ፕላትፎርሞቹ እንደሚሰሩ፣ እንዴት ትሬንዶቹ እንደሚሰሩ፣ ስለ ብራንድ በደንብ ዲቴል የሆኑ ነገሮችን ይሰራል። ፕላስ የራሱ ዲጂታል ማርኬቲንግ ኤጀንሲ አለው፣ የሚሰጣቸው ሰርቪሶች አሉ ዳካ። ከዛ እየተነሳ ደግሞ በጣም ብዙ ኤክስፕላኔሽኖችን ይሰጣል። ፕላስ ደግሞ የተለያዩ ኢቨንቶችን ያዘጋጃል። እነዛን ኢቨንቶችም ቲክታክ ላይ ፖስት ያደርጋቸዋል። ዩቲዩብ ላይም ሳምሃው የተለያዩ ሎንግ ፎርም ትሬንዲ የሆኑ ዜናዎችን ፐብሊሽ ያደርጋል። ቀለል ባለ ቋንቋ በእኛ ሀገር ደግሞ ሶሻል ሚዲያ እንዴት ኦፕሬት ያደርጋል፣ ሶሻል ሚዲያ ላይ ገብቼ በምን አይነት መንገድ ልስራ፣ ምን ነገሮችን ላደርግ የሚሉ ነገሮች ኦቨርኦል የሆኑ ነገሮችን መረዳት የምትፈልጉ ከሆነ ደግሞ አሮን ካሚል ላይ ፎከስ ብታደርጉ ስትሮንግሊ ሪከመንድ አደርጋቸዋለሁ። ስፔሻሊ ደግሞ የቋንቋ ችግር ያለባችሁም ሶሻል ሚዲያ ላይ መስራት የምትፈልጉ ሰዎች ሊኖሩ ይችላላችሁ። ላይክ የጌሪ ቪ አንዳንድ ጊዜ እንግሊዝኛዎቹ ከበድ ሊሉባችሁ ይችላሉ። ግን ና ኦንሊ ዛት ስፔሲፊካሊ ሎካል የሆኑ ትሬንዶችንም መስማት ከፈለጋችሁ አሮን ካሚልን ስትሮንግሊ ሪከመንድ አደርጋችኋለሁ። እኔም ፐርሰናሊ ኦልሞስት ዴይ ቱ ዴይ አክቲቪቲ ላይ ፐብሊሽ የሚያደርጋቸውን ኮንተንቶች ከዛ በተጨማሪ ደግሞ የሚያደርጋቸውን ኢንተርቪዎች እከታተላለሁ። በሁለተኛነት የእኛን ሀገሩ አሮን ካሚልን ነው ሪከመንድ ማድረጋቸው። በሶስተኛነት በጣም ክሪቲካል የሆነ ለእኔ በጣም ቫሉዌብል የምለው ሰው ነው። ማለት ህይወቴ ላይ በጣም ትልቅ ተጽዕኖ ያመጣብኝ ሰው ነው። ቤንሂዝ ይባላል። ዩቲዩብ ላይ ታገኙታላችሁ። ከዛ በተጨማሪ ቲክታክ፣ ሌሎች ሾርት ፎርም እንደ ኢንስታግራም ያሉ ፕላትፎርሞች ላይ ታገኙታላችሁ። የፔድ አድስ ስፔሻሊስት ነው። ፔድ አድስ ማለት ፌስቡክ ወይም ደግሞ ሜታ አድስ እና ጉግል አድስ ላይ ነው የሚሰራው። ሞስትሊ እኔ ፔድ አድስን ከዜሮ ጀምሮ የተማርኩበት ሰው ቢኖር ቤንሂዝ ነው። እያንዳንዱን በታት ነው ፍሮም ዚሮ ስቴፕ ባይ ስቴፕ ያስረዳኝ ሰው ቢኖር ቤንሂዝ
ቤንሂዝ ነው። ፔድ አድስ ላይ አሁን በጣም ብዙ ቪዲዮዎች አሉ። ኢቨን ኢትዮጵያ ውስጥ ለራሱ በጣም ብዙ ቪዲዮዎች እየተሰሩ ግን አይጠቅሟችሁም አልላችሁም፣ ይጠቅማሉ። ግን ምን መሰላችሁ አቴንሽናችሁን ብዙ ቦታ መበታተን የለባችሁ። እኔ ኮሌክት አደረኩኝ የተለያዩ ዳታዎችን 4-5 ሰዎችን አየሁ፣ ፔድ አድስ ኢንተርናሽናል የሚሰሩ ሰዎችን። ኮምፕሊትሊ ፎከስ ያደረኩት ማን ነው? ቤንሂዝን። እንዴት ይሰራል፣ እንዴት የተለያዩ ነገሮች ይከናወናሉ ማለት ስለ ካምፔን ስትራክቸር፣ ስለ አድ ሴት፣ ስለ አድ ስትራክቸር እንዴት ለመጀመሪያ ጊዜ ያስተማረኝ እሱ ነው። ፔድ አድስ ላይ ሞር ኤክስፐርቲስ መሆን የምትፈልጉ ከሆነ እንዴት ፕላትፎርሙ እንደሚሰራ ፌስቡክ፣ ኢንስታግራም፣ ከዛ በተጨማሪ ደግሞ የጉግል አድስን ብያቸዋለሁ። ስለ ኤስኢኦ የሚያወራል ጉግል ላይ ዲስ ማች ዲቴል የሆነ ነገር ከቤንሂዝ ብዙም አልወሰድኩም። ራፍሊ ያሉትን ነገሮች ነው የተማርኩት። ግን ሜታ አድስ የፌስቡክና የኢንስታግራም አዶችን እንዴት አድርጋችሁ ማከናወን እንዳለባችሁ ፕላስ ደግሞ ከቢግነር ወደ ኤክስፐርቲስ በጣም በየአመቱ የተለያዩ ረጅም ኮርሶችን የ1 ሰዓት ከምናምን ኮርስ ቪዲዮዎችን ዩቲዩብ ላይ አፕሎድ ያደርጋል። እነዛን አይታችሁ የፔድ አድስ ኤክስፐርቲሳችሁን በትንሽ ጊዜ ነው ልላችሁ የምችለው። በጣም በጥቂት ወራቶች ውስጥ ፍሮም ቢግነር ቱ ኤክስፐርቲስ ከ20 ብር ፐር ዶላር ቻርጅ ከሚያደርግ ሰው ወደ 100 ብር ራሴ ትራንስፎርም ያደረኩትና ፔድ አድስ ላይ ዲቴል የሆነ አንደርስታንዲንግ ሊኖራችሁ የምትፈልጉ ከሆነ ሶሻል ሚዲያ ማርኬቲንግ እንግዲህ አንዱ ከሚሰጣቸው ሰርቪሶች ውስጥ ፔድ አድስ ነው። እኔ ስትሮንግሊ ሪከመንድ ማድረጋችሁ ቤንሂዝ ነው። ያላችሁን የፔድ አድስ ኤክስፐርቲስ በእንደዚህ አይነት መንገድ የቤንሂዝ ቪዲዮዎችን በማየት ልክ እንደኔ አሁን እንዳለኝ በእኔ አሁን ማንም ላይ ሪላይ አላረግም። ከፈለግኩ አድ ስፔሻሊስቶችን ሃየር አረግ ይችላሉ። ግን እንዴት ኦፕሬት እንደሚደረግ ዲቴል የሆነ አንደርስታንዲንግ አለኝ። ለረጅም ጊዜም ኦልሞስት ኤጀንሲ ሊባል በሚችል ሁኔታ ከ50 በላይ የአድ ክላይንቶች ነበሩኝ። እነዛን ሰዎች ሰርቭ እያረኩ ለረጅም ጊዜ ሰርቻለሁ። ፔድ አድስ ላይ I don't have to worry about anything because I know ቤንሂዝ የሆነ ትሬንድ ሲመጣ አሁን ገብቼ የሱን ቪዲዮ ነው የማየው። የሆነ አፕዴት ሲመጣ የሱን ቪዲዮ ነው የማየው። ኤአይ ከፌስቡክ ጋር እንዴት ኢንተግሬት እየደረገ እንደሆነ አዶች ላይ ስፔሲፊካሊ ማለት ነው። ጀነራል ኦርጋኒክ ቪዲዮቹ ሳይሆን አዶች ላይ ያሉትን በቀላሉ የተማርኩት ከቤንሂዝ ነው። በሶስተኛነት እኔ ፐርሰናሊ ሪከመንድ ማድረጋችሁ በጣም ስራ የሚያቀልላችሁ ሰው ቢኖር ቤንሂዝ ነው። ቼክ ሂዝ ዩቲዩብ እና ቲክታክ፣ ኢንስታግራም አካውንት። በአራተኛነት ስንመጣ ላታሻ ጄምስ ትባላለች። አዶ ብዙም ሰው አያውቃትም፣ ግን እንዳልኳችሁ ኒሽ ዳውን እያረጋችሁ ስትሄዱ የሆነ ነገር ላይ ፎከስ እያረጋችሁ ስትሄዱ ዲግ ታረጋላችሁ ማን ኢንፎርሜሽን ሊሰጠኝ ይችላል ብላችሁ ማለት ነው። እኔ ፐርሰናሊ ላታሻ ጄምስን ዲስከቨር ያደረኩት ምንድን ነው መጀመሪያ እንዳልኳችሁ ሶሻል ሚዲያ ማርኬቲንግ እንሰሩ ወይም ደግሞ ኦቨርኦል ሶሻል ሚዲያ ላይ የሆነ ስራ ለስራ እያላችሁ ስትመጡ ብሮድ የሆነ ነገር ነው። እንደነ ጌሪ ቪ እንደነ አሮን ያሉ ሰዎች ነው እያያችሁ የምትሄዱ። ከዛ የሆነ ኤሪያ ላይ ፎከስ እያደረጋችሁ ትሄዳላችሁ። ላይክ ፔድ አድስ መጀመሪያውን ስሰራ የነበረው እሱ ነው። ቀጥታ ወዴት ሄድኩ? ወደ ቤንሂዝ ማለት ነው። ያንን ካደረግኩ በኋላ ግን ጀስት ፔድ አድስ ብቻ ወርዝ አያደርግም። እኔም ለረጅም ጊዜ ቢዝነሴን በፔድ አድስ ነው ራንስ አረግ የነበረው። ከዛ ፐርስፔክቲቭን ወዴት ቀየርኩት መሰላችሁ? ከፔድ አድስ ለምን ወደ ኦርጋኒክ ፎከስ አድርጌ አልሰራ የሚል ነገሮችን ሳስብ I have to understand እንዴት ኦርጋኒክ ሪች እንደሚሰራ፣ ከዛ በተጨማሪ ደግሞ እንዴት ኮንተንቶችን ክሬት ማድረግ እንዳለብኝ፣ እንዴት ስትራቴጂ ማውጣት እንዳለብኝ፣ እንዴት ስኬጁል ማድረግ እንዳለብኝ። ላታሻ የምትረዳችሁ እንደዚህ ጀስት ኢንተርፕረነር ናት። ሜይንሊ የሶሻል ሚዲያ ሪሌትድ የሆኑ ነገሮችን ነው ሼር የምታረጋችሁ፣ ግን ቤዚካሊ እንዴት ኮንተንት ክሬት እንደምታደረጉ፣ ምን አይነት ስትራቴጂ እንደምታወጡ፣ ከዚህ በተጨማሪ ደግሞ ሶሻል ሚዲያ በምን አይነት መንገድ ማኔጅ ማድረግ እንዳለባችሁ የተለያዩ የሶሻል ሚዲያ ማኔጅመንት ቱሎችን ሪቪው ታደርግላችኋለች። ከዛ በተጨማሪ ደግሞ ስለ ኤንጌጅመንት ኤቭሪ ሶሻል ሚዲያ ማኔጅመንት ሪሌትድ የሆኑ ነገሮችን ማወቅ ከፈለጋችሁ ስትሮንግሊ ላታሻ ጄምስን ማየት ትችላላችሁ። ስፔሻሊ የድሮ ቪዲዮቿ አሁን ላይ ሪሰንትሊ ትንሽ ኦን ኤንድ ኦፍ እየሆነች ነው። ፕላስ ደግሞ የምትሰራቸው ቪዲዮዎችም ድስማች አፕ ኤንድ ዳውን ነገር ናቸው። ግን የድሮ ቪዲዮዎቿን ደግሞ መለስ ብላችሁ ብታዩ ፕላስ ደግሞ ዩቲዩብ ላይ ገብታችሁ በፖፑላር ሊስት አድርጋችሁ ስለ ሶሻል ሚዲያ ማርኬቲንግ ከዛ በተጨማሪ ስለ ሶሻል ሚዲያ ማኔጅመንት የሰራቻቸው እንዴት ስትራቴጂ ዲዛይን እናደርጋለን፣ እንዴት ኮንተንት ክሬት እናደርጋለን፣ እንዴት ፊልም ይደረጋል፣ እንዴት ስኬጁል ይደረጋል፣ ከዛ በተጨማሪ እንዴት ፐብሊሽ ተደርጎ እንዴት ማኔጅ ይደረጋል የሚሉትን ነገሮች ዲቴል የሆነ ነገር ማወቅ ከፈለጋችሁ ላታሻ ጄምስን ቼክ አድርጓል። ኔክስት የምመጣው እንግዲህ ኢትዮጵያ ላይ ዋይድሊ ታዋቂ ወደ ሆነው ወደ ዮናስ ሞኖ አይ ላቭ ዲስ ጋይ ማለት ኢትዮጵያ ውስጥ እኔ ሶሻል ሚዲያ በስርዓቱ የሚያስተምሩ ኮች የሚያደርጉ ሰዎች እጥረት አለብን ብዬ አስባለሁ። እና ሶሻል ሚዲያ ላይፋቸው ላይ ምን ያህል ትራንስፎርም እንዳረገ ከምታዩባቸው ሰዎች ውስጥ አንዱ ዮናስ ነው። እኔ በቃ በጣም ማለት ኦልሞስት አውቀዋለሁ። ኤርሊ ስቴጅ ላይ ጀምሮ ጀስት በሶሻል ሚዲያ የሚሰራቸውን ነገሮች ይከታተል ነበር እና ትራንስፎርም ያደረገበት መንገድ ለሁሉም ሰው እንደ ኤግዛምፕል ነው። ማለት ሌላውን ተውት፣ ስለ ስትራቴጂው ሶሻል ሚዲያ ላይ ስለሚያስተምረው መንገድ ስለሚሰጣቸው ኮርሶች እሱን እንተው እና ጀስት ሶሻል ሚዲያ አንድ ሰው ላይ ምን ያህል ኢምፓክት ማምጣት እንደሚችል ከኤርሊ ስቴጅ ጀምሮ አሁን እስካለበት ድረስ በቀላሉ ከዚህ ሰው ማየት ትችላላችሁ። ምንም ሌላ ፕሩፍ ማግኘት አይጠበቅባችሁ። ጀስት ጎ ዜር ቼክ ሂም። የድሮ ቪዲዮዎችን ማየት ትችላላችሁ ምን ሲሰራ እንደነበር ኦር ኤቭሪቲንግ። እና ሶሻል ሚዲያ ላይ ከሚሰጣችሁ ትልቁ ጥቅም ውስጥ ምን መሰላችሁ? ዮናስ ሞጋ ሲሰሩ ኢወርክስ በቃ ትክክለኛ አፕሊኬሽን እንዳለው ማለት ልፋታችሁ ከንቱ እንዳልሆነ ያረጋግጥላቸዋል በመጀመሪያ ሁኔታ ማለት በቃ ትራንስፎርሜሽኑ ልክ እንደሆነ ፔሸንስ ከሆናችሁ ከታገሳችሁ ትክክለኛ የሆነ ውጤት እንደምታመጡ ከለፋችሁ ሪዛልት እንደምታገኙ ፕሩፍ የሚያደርግላችሁ ሰው ነው። ከዛ የዘለለ ክሊክስ የሚባል የኤዱኬሽን ፕላትፎርም አለው። እዛ ጋር ደግሞ ኢንዲቴይል ስለ ሶሻል ሚዲያ ማርኬቲንግ ከዛ የዘለለ ደግሞ ቢዝነስ ጋር ሪሌትድ የሆኑ ነገሮች ራሳችሁን እንዴት ማሳደግ እንዳለባችሁ የሚያስተምሩ የተለያዩ ኮርሶች አሉት። ግን ሜይንሊ እኔ ሪከመንድ ማድረጋችሁ ዮናስን በምታዩበት ሰዓት ሂዝ ፔድ አድስ ኤክስፐርቲስ ነበር ማለት መጀመሪያ ላይ ሲጀምር ኦልሞስት ካምፓስ ሆኖ ፔድ አድስ ነው ሲሰራ የነበረው። ስለ ፔድ አድስ የሰራ
የሰራቸው ቪዲዮዎች አሉ። ከዚህ በተጨማሪ ደግሞ ኦቨርኦል ሶሻል ሚዲያ እንዴት እንደሚሰራ ዲቴል የሰራቸው ቪዲዮዎች አሉ። እነሱን ገብታችሁ በማየት ሶሻል ሚዲያው እንዴት ይሰራል፣ ፕላስ ደግሞ ሶሻል ሚዲያን ወደ ራሴ አድቫንቴጅ እንዴት ልውሰድ፣ ፕላስ ሶሻል ሚዲያን ደግሞ ከፐርሰናል ብራንድ ጋር እንዴት አድርጋችሁ አቀናጅታችሁ መሄድ እንዳለባችሁ ኢዚሊ የምትማሩበት የኢትዮጵያ የሶሻል ሚዲያ ኤክስፐርት ነው። እኔ ስትሮንግሊ ሪከመንድ አደርጋችኋለሁ። ኢትዮጵያ ውስጥ አሮን ካሚል አሉ፣ ሌሎችም ግን ሜይንሊ የተለያዩ ዲቴል የሆኑ ፍሪኩዌንትሊ ደግሞ ኮንተንት ክሬት የሚያደርጉ ሰዎች አሉ። ብዙ ሰዎች እኮ አሉ የሚያስተምሩ የተለያዩ ኢንፎርሜሽኖች የሚሰጧቸው። እኔም የተለያዩ ቪዲዮችን ሰራ ነበር ግን ኮንሲስተንት አልነበር ልክ እንደነሱ። ኮንሲስተንት ላይ የተለያዩ ነገሮችን ኮንሱም ማድረግ ከፈለጋችሁ ኢቭን ስለ ሜትሪክሶቹ ላይ የሰራው ቪዲዮ አለ። አንድ የሶሻል ሚዲያ ማርኬተር ማወቅ ያለባቸው ሜትሪክሶች በቃ በጣም ቤዚክ የሆነ ነገር። እንደዚህ አይነት ነገሮችን አንደርስታንድ ማድረግ የምፈልጉ ከሆነ የፐርሰናል ብራንድ ጥቅምና ሶሻል ሚዲያ ማርኬቲንግ ምን ያህል ኢንፍሉዌንስ እንዳለው ሁለቱም በአንድ ላይ ያካታችሁ ማወቅ የምፈልጉ ከሆነ ዮናስ ሞ በደንብ አድርጋችሁ ማየት ይጠበቅባቸዋል። ወደ መጨረሻው እንሂድ። በስድስተኛነት ይዤላችሁ የመጣሁት እንግዲህ አድቫንስድ የሆኑ ቶፒኮችን ስለሚያወራ ነው። ካልዌይ ይባላል። ዩቲዩብ ላይ ልታገኙ ትችላላችሁ። ሾርት ፎርም ኮንተንቶችን ይሰራል። በጣም ዩቲዩብ ስፔሻሊ ሲጀምር ብዙ ነገሮችን የተማርኩበት ብዙ ነገሮችን አንደርስታንድ ያደረኩበት ነው። ሜንሊ ይህ ሰው የሚያወራው ምንድን ነው እንዴት አድርጋችሁ አዲክቲቭ የሆነ ሳይኮሎጂካሊ ሰዎችን አቴንሽን ግራብ በማድረግ እንዴት አድርጋችሁ ኮንተንት መስራት እንደምትችሉ፣ አዲክቲቭ ኮንተንቶችን እንዴት አድርጋችሁ ሪፒት እንደምትሰሩ ፕላስ ደግሞ እያንዳንዱ ስትራክቸርድ በሆነ መንገድ የሰዎችን አቴንሽን እንዴት አድርጋችሁ ማግኘት እንደምትችሉ የሚያወራ ሰው ነው። ትንሽ ቢት አድቫንስድ ነው ለሚጀምሩ ሰዎች። ምናልባት የሚያወራው ነገር ግራ ላይ ያጋባ ይችላል። ፕላስ ደግሞ ግራ ማጋባት ብቻ አይደለም ፔሸንስ ይፈልጋል። ቪዲዮውን ስታዩ ትንሽ ታግሳችሁ ነው ማየት ያለባችሁ። በጣም ረጃጅም ቪዲዮዎች አሉ። ከዛ በተጨማሪ እሱ የሚሰራበት ኢቨን ቪዲዮ ኤዲት የሚደረግበት መንገድ፣ ከዛ በተጨማሪ ደግሞ እዛው ኤግዛምፕል ፕራክቲካል ኤግዛምፕል እየሰጣችሁ ስፔሻሊ ሎንግ ፎርም ኮንተንቱን ዩቲዩብ ላይ ካያችሁ እንዴት አድርጎ አንድን ቶፒክ እያወራ እንዴት የኔም ቪዲዮ እንደዛን እያረኩት እንዳለሁት እያለ እንደ ኤግዛምፕል ይሰጣችኋልና የተለያዩ ኮንፍሊክቶችን እየፈጠራችሁ የሰዎችን አቴንሽን ለረጅም ጊዜ ማቆየት እንዴት እንዳለባችሁ በሾርት ፎርምም በሎንግ ፎርምም ይሰራል። ለሁለቱም ፕላትፎርሞች ደግሞ ሬዲ በሆነ መንገድ ያስተምራል። ሶሻል ሚዲያ እንዴት ይሰራል፣ አብሶ ደግሞ ኮንተንት ክሪኤሽን ላይ ምን ነገሮች አፕላይ ማድረግ እንዳለባችሁ፣ ሳይኮሎጂካል ኢምፓክቶች፣ አዲክቲቭ ስቶሪ ቴሊንጎች እንዴት እንደሚሰሩ የሚያስረዳችሁ ሰው ነው። ላስት ላይ ይህንን ሰው ነው ያስቀመጥኩት። እንግዲህ እናንተም እስኪ አለ የምትሉት ሌላ ቀረ ወይ የምትሉት ሶሻል ሚዲያ ላይ በጣም ጠቅሞኛል የምትሉት ሰው ካለ ኮሜንት ሴክሽን ላይ አስቀምጡልን። ሆነስትሊ እነዚህ ሰዎች የሶሻል ሚዲያ መረዳትን ኮምፕሊትሊ ነው የቀየሩልኝ። እስኪ የእናንተን ሶሻል ሚዲያ ፐርስፔክቲቭ የቀየረ ሰው ወይም ደግሞ ኢምፓክት ያደረገባችሁ ሰው ካለ ኮሜንት ሴክሽን ላይ ያስቀምጡልን። ሀሳቡን ካላችሁ በዛው ጻፉልን። ከዚህ በተጨማሪ ደግሞ ሶሻል ሚዲያ ሊሰሩ ለሚችሉ ሰዎች ይጠቅማችኋል ብላችሁ ካሰባችሁ ይህ ቪዲዮ ሼር አድርጉላቸው። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ